ኢራን የቀበረችው ወጥቷል። ኢራን ከሚሳኤሏ በላይ እንዲሁም ከኒኩለሯ ልቆ እጅግ አስደማሚ ሆነ ብቃቷ አሁን ለዓለም ይፋ ሆኗል። አሜሪካ በይፋ ያመነችበት ከኒኩለር በላይ ኢራንን ተጽዕኖ አሳዳሪ የሚያደርጋት ትልቅ ኃይል መኖሩን ፔንታገን መሸሸግ ከብዶታል። ፋርስን በፍንዳታ የናጡት የኢራን ጥበቦች መካከለኛ ምስራቅን አምሰውታል። አያቶላዎቹ እንዲህ በቀላሉ የሚያዙ አልሆኑም። የትራምፕ ማዕቀብና የቦምብ ናዳ ሳይወግራቸው ያበለጸጓቸው አነጋጋሪ መሳሪያዎች አሁን ከዋሻውና ከመሬት ስር ፈንቅለው ወጥተው ዓለምን አስደምመዋል። የፋርስ ባህረ ሰላጤ ጠቦ ወደ ሆርሙዝ የባህር ወሽመጥ በሚቀላቀልበት ባህር ውሃ ውስጥ የተደበቀው አስፈሪ አደጋ አድብቶ ይገኛል። ዲፕሎማቶች ይህን እጅግ ወሳኝ የሆነውን የዓለም አቀፍ የነዳጅና የኃይል ማስተላለፊያ በሰላም ለመክፈት ታሪካዊ የተባለውን ስምምነት በፊርማቸው እያጸኑ ባሉበት በዚህ ወቅት ላይ አሜሪካ የባህር ኃይል እጅግ ከፍተኛ ቁጥር ያላቸውን የሰው አልባ ድሮን መንጋዎችን፣ የሮቦት አዳኞችና የረቀቁ የቴክኖሎጂ ሴንሰሮችን ወይም አነፍናፊዎችን በማሰማራት ላይ ይገኛል። ይህ ታይቶ የማይታወቅ የጦር ዝግጅትም የተደረገው በወራት ግጭት ውስጥ በኢራን ባህር ኃይል አማካይነት በባህር ውስጥ የተዘሩትን በሺዎች የሚቆጠሩ የባህር ውስጥ ፈንጆችን ለመጋፈጥ ነው። በታሪክ ሂደት ውስጥ በዓለም ላይ በባህር ከሚጓጓዘው ድፍድፍ ነዳጅ ውስጥ ወደ 1/5 የሚጠጋው የሚሸፍነው ይኸው በጣም ጠባብ የሆነው ስፍራ 34 ኪሎ ሜትር ብቻ ስፋት ያለው የባህር መስመር በኩል ነው። ከሳውዲ አረቢያ፣ ከኢራቅ፣ ከኩዌትና ከኤሚሬትስ የተጫኑ የነዳጅ ጫኝ መርከቦች ከቤጂንግ እስከ በርሊን ያሉትን የዓለም ታላላቅ ኢኮኖሚዎችን ሲያንቀሳቅሱ ኖረዋል። አሁን ግን ለ100 ቀናት ያህል ሙሉ በሙሉ ተዘግቶ ከቆየ በኋላ የባህር ወሽመጡ በከፊል ዳግም ተከፍቷል። ነገር ግን አሁንም በማይታወቅና አስፈሪ በሆነ ስጋት እየታወከ ነው። ፕሬዝዳንት ትራምፕ ባሳለፍነው ሰኞ በሰጡት መግለጫ የባህር መስመሩ በአሁን ጊዜ በከፊል ተከፍቷል ያሉ ሲሆን የባህር ኃይል ቡድኖችም ጥቂት ፈንጆችን ለማደን አነስተኛ የተባለ ፍለጋ እያደረጉ ነው። ይሁን እንጂ የወታደራዊ ባለሙያዎች እንደሚያስጠነቅቁት ይህ የባህር ወለል እነዚህን ፈንጆችን አውጥቶ እስኪያጠናቅቅ ድረስ ግንኙነቱ ሙሉ በሙሉ ወደ ነበረበት ለመመለስ ሳምንታት ወይም ወራት ከዚያም በላይ ረዥም ጊዜ ሊወስድ ይችላል። ኢራን ከጦርነቱ በፊት ከ5000 እስከ 6000 የሚደርሱ የባህር ውስጥ ፈንጆችን የታጠቀች ሲሆን ይህ ጠባብ የባህር መስመር ከ1991 ዓ.ም የባህረ ሰላጤው ጦርነት ወዲህ ታይቶ በማይታወቅ ደረጃ ከፍተኛ ጥንቃቄ የሚሻ አደገኛ መንገድ አድርጎታል። ኢራን ለረጅም ጊዜ የባህር ውስጥ ፈንጆችን ባልተመጣጠነ የጦርነት ስልት ውስጥ እንደ ዋነኛ የኃይል ማመጣጠኛ መሳሪያ አድርጋ ትመለከቷለች። እነዚህ መሳሪያዎች ለማምረት በጣም ርካሽ፣ በትንሽ ጀልባዎች ወይም በባህር ውስጥ ጠላቂዎች አማካይነት በቀላሉ ለመስራት የሚመቹ እንዲሁም በጠባብ የባህር ውሃ ውስጥም ከፍተኛ ሽብር ለመፍጠር ውጤታማ በመሆናቸው የቴህራን ተጽዕኖ ከተለመደው የባህር ኃይል አቋም በላይ በእጅጉ ከፍ አድርጎታል። ከግጭት በፊት በአሜሪካ የስለላ ድርጅት የተደረጉ ግምገሞች እንደሚያሳዩት ኢራን እንደ መሃም ያሉትን የሀገር ውስጥ ቴክኖሎጂ ውጤቶችን ጨምሮ በሺዎች የሚቆጠሩ ፈንጆችን በክምችት ይዛለች። በቴክኖሎጂ የረቀቀውና በውሃ ውስጥ ተተክሎ የሚቀረው መሃም 3 የተባለው ይህ ፈንጂ እስከ 100 ሜትር ጥልቀት ባለው የባህር ውሃ ውስጥ ማደን የሚችል መሳሪያ ነው። ቀለል ያሉትን የመሃም 1 የንክኪ ፈንጆች ደግሞ በንክኪ አማካይነት በኤሌክትሪክ ኃይል ተቀስቅሰው ወዲያውኑ የመፈንዳት አቅም አላቸው። እንደ መሃም 2 ያሉት የባህር ወለል ፈንጆች ደግሞ በባህሩ ታችኛ ወለል ላይ የሚያርፉ ሲሆን በመቶዎች የሚቆጠሩ ኪሎ ሜትሮች የሚመዝኑ ፈንጆችን ያዘሉ ትልልቅ የጦር አናቶቻቸው በጥልቀት በሌላቸው የባህር ቀጠና ውስጥም የሚጓጓዙ መርከቦችን አካል ቀደው ለመበተን የተዘጋጁ ናቸው። ይበልጥ አስፈሪ የሆኑት ግን ኢንፍሉዌንሰርስ የሚባሉት ፈንጆች ናቸው። እነዚህ ዘመናዊ መሳሪያዎች መጀመሪያ የሚያልፉትን ጥቂት መርከቦች ዝም ብለው በመተው የመርከቦቹን የሞገድ መለያ ቁጥር ከቆጠሩ በኋላ በአንድ የጋራ ስብስብ ወይም ካራቫ ላይ ከፍተኛ ጥፋትን ያደርሳሉ። አልፎ ተርፎ የፈንጅ ማጽጃ መሳሪያዎችን በመለየት ሰንሰለቶችና ገመዶችን ለማምለጥ ወደ ባህር ወለል ላይ ይበልጥ ጠልቀው የሚቀበሩ ናቸው። በ1980ዎቹ ዓመተ ምህረት በተካሄዱ የነዳጅ ጫኝ መርከብ ጦርነት ታንከር ወቅትም ኢራን በባህር ላይ በበታተነቻቸው ፈንጆች ምክንያት በበርካታ መርከቦች የተጎዱ ሲሆን ዩኤስ ሳሙኤል ቢ ሮበርትስ የተባለችው የአሜሪካ ጦር መርከብ ልትሰጥም ጥቂት ቀርቷት ነበር። በአሁኑ ይህ ስትራቴጂ በከፍተኛ ደረጃ ሰፍቶና ተደግሞ ታይቷል። በኢራን ጦር የሚመሩት ትናንሽ ጀልባዎች በባህር ዳርቻዎች ካሉ ዋሻዎችና መሬት ውስጥ መተላለፊያዎች በቡድን በመነሳት ፈንጆችን ሲያጠምዱ
ቆይተዋል። የጦር ጠላቂ መሳሪያዎችን ከፍተኛ የመርከብ ትራፊክ ባላባቸው መስመሮች አስቀምጠዋል። የአሜሪካ የአየርና የባህር ጥቃቶችም ትልልቆቹን ፈንጂዎች ጫኝ መርከቦችን ካደሙ በኋላ እንኳን በመቶዎችና በሺዎች የሚቆጠሩ ትናንሽ የኢራን ጀልባዎች አሁንም በስራ ላይ በመሆናቸው ኢራን ጫናዋን እንድትቀጥል አድርጓታል። የዚህ ድርጊት የስነ ልቦና ተጽዕኖ እጅግ አስከፊ ነበርም። የዓለም አቀፍ ባህር ትራንስፖርት እንቅስቃሴ በከፍተኛ ሁኔታ እንዲቀዘቅዝ አድርጎታል። በሺዎች የሚቆጠሩ መርከበኞችም በባህር መንገዱ እስኪጸዳ ድረስም መርከቦቻቸው ላይ ሆነው በትዕግስት እንዲጠብቁ ተገደዋል። የነዳጅ ዋጋ በከፍተኛ ሁኔታ የናረ ሲሆን ይህም በዓለም አቀፍ የአቅርቦት ሰንሰለቶች ላይ ቀውስን አስከትሏል። የፔንታገን አንድ ግምገማ እንደገለጸው የኢራን የባህር ውስጥ ፈንጆች የመቅበር ስልትም ከኒውክሌር ፕሮግራሟ ወይም ከሚሳኤሎቿ በበለጠ የባህር ወሽመጡ ለመቆጣጠር እስከተሰራ ከማንኛውም ጠላት ነፃ መሳሪያ የበለጠ ኃይለኛ የሆነ ስትራቴጂካዊ መሳሪያ ነው። በጄኔቫ ከተማ በቀጣይ አርብ ይፋዊ ፊርማ ይኖራል ተብሎ በሚጠበቀውና ለቀጣዮቹ ንግግሮች የ60 ቀናት ዕድል በሰጠው የተኩስ አቁም ስምምነት መሰረት በአሁኑ ጊዜ ዋነኛው ጥያቄ በባህር ውስጥ ምን ያህል ፈንጆች ቀርተዋል የሚለው ነው። የአሜሪካ ማዕከላዊ እዝ ሴንትከም በዚህ ጉዳይ ላይ ጥንቃቄ የተሞላበት ዝምታን መርጧል። በአሜሪካ መሪነት የሚደረገው የንግድ መርከቦች እንቅስቃሴ በተወሰነ መልኩ እንደገና የጀመረ ቢሆንም የኢንሹራንስ ኩባንያዎችና የመርከብ ባለቤቶች አሁናዊ ሁኔታ ወደ ባህሩ ለመግባት እያመነቱ ነው። አንዲት የኢራን የተቀበሩ ቦምቦች ፍንዳታ እንኳን የተገኘውን አንጻራዊ ሰላም በከፍተኛ ሁኔታ ልታውከውና ልታደፈረሰው ትችላለች የሚለው ፍርሃት የዓለምን ኢኮኖሚ ሞተር አሁንም በስጋት ውስጥ እንዲቆም አድርጎታል። ከእንጨት የተሰሩና አሮጌ የሆኑት የአቬንጀር ፈንጂ ማጽጃ መርከቦቻቸው በቀጥታ ወደ አደጋ ቀጠና ዘልቀው በሚገቡበት ዘመን አክትመዋል። እዚህ ባለፈ የአሜሪካ ባህር ኃይል እነዚህን መርከቦች በአብዛኛው ከስራ ያሰናበተ ሲሆን ትኩረቱን ሙሉ በሙሉ በኢንዲፔንደንስ የባህር ዳርቻዎች ተዋጊ መርከቦች ላይ ወደ መሰረተው አዲስ ጦርነት እሳቤ አዙሯል። እነዚህ የብረት አካል ያላቸው የጦር መርከቦቻቸው ከአደጋው ቀጠና ርቀው አስተማማኝ ቦታ ላይ በመቆም የባህሩን ጥልቀት የሚመረምሩ የሰው አልባ ቴክኖሎጂ ስርዓቶችን ያሰማራሉ። በዚህ ቴክኖሎጂ ግንባር ቀደም ተጠቃሽ ሆነው የጋራ ሰው አልባ የውሃ ላይ ተሽከርካሪ መባል የሚታወቀው ይህ መሳሪያ እነዚህን አስከፊ የባህር ኮሪደሮችን በማጽዳትና የባህር ወለል ካርታን በማዘጋጀት መረጃዎችን በቀጥታና በቅጽበት ያስተላልፋል። በርካታ የውሃ ላይ ድሮኖች በጋራ በመንቀሳቀስ ከተለመዱት አሮጌ መንገዶች እጅግ በፈጠነ ሁኔታ ሰፊ የባህር ክልል የመሸፈን አቅም አላቸው። የአሜሪካ ባህር ኃይል በደርዘን የሚቆጠሩትን ያሰማራ ሲሆን በቀጣይም በደርዘን የሚቆጠሩ ሌሎችን ለመጨመር አቅዷል። ወደ ባህሩ ይበልጥ ጠልቆ የሚገባው ደግሞ መካከለኛ ደረጃ ያለውን ናይፍ ፊሽ በመባል የሚታወቅ ሰው አልባ የባህር ውስጥ ተሽከርካሪ ነው። ይህ ቶርፒዶ የሚመስል ራሱን የቻለ የራስ አገዝ ስርዓትም ከተወሰነ ከፍታ ላይ ሆኖ በባህር ወለል ላይ በቀስታ በመንቀሳቀስ ሞገዶችን ይረጫል። በዚህም በዓለም ላይ እጅግ ስራ የሚበዛበት የባህር መስመር ውስጥም ለዘመናት ከተከማቹ ፍርስራሾች፣ የመርከብ ስብርባሪዎች፣ ድንጋዮችና ቆሻሻዎች መካከል ፈንጂዎችን ለይቶ የማውጣት ጥበብ አለው። ናይፍ ፊሽ ከፍተኛ መጨናነቅና ውዝግብ ያለባቸው የባህር አካባቢዎች ላይ እጅግ ውጤታማ ሲሆን በባህር ወለል ላይ በግልጽ የተቀመጡትን ሆነ በጥልቀት የተቀበሩትን ፈንጂዎች የመለየት ብቃት አለው። 1991 ላይ የፋርስ ባለሰላጤ ጦርነት ትልቅ ማስተማሪያ ታሪክ አለው። የጥምረቱ ኃይሎች የዩኤስ ትሪፖሊና እንዲሁም ደግሞ የፕሪንስተን የጦር መርከቦችን ባወደሙበት የኢራቅ ፈንጂዎች ተፈትነው ነበር። የአሜሪካ የብሪታንያና የሌሎችም አጋር ሀገራት ቡድኖችም የባህር መንገዶችን አጽድተዋል። በእነዚህ ከባባድ ዘመቻዎች ውስጥም ከ1300 በላይ ፈንጂዎችም መክሸፋቸው ተነግሯል። የዛሬው ፈተና ግን ከቴክኖሎጂም ሆነ ከስፋቱ አንጻር የዚያን ያህል እጥፍ ድርብ እንደሆነ የሚያመለክቱ መረጃዎች በስፋትና በተለያየ አጋጣሚ እየወጡ ይገኛሉ። የባህር ወሽመጡ ይበልጥ ጠባብ መሆኑ፣ የጥልቀቱ መለዋወጥ፣ ከጦርነት በፊት የነበረው ከፍተኛ የመርከብ ትራፊክና የኢራን ይበልጥ ብልጥ የሆኑ ፈንጂዎች ስሌት እጅግ ያወሳስቡታል። የፔንታጎን ባለስልጣናት በግልጽ በሰጡት አስተያየት በከፍታ ሁኔታ የባህር መስመሩን ሙሉ በሙሉ ለማጽዳት ወራትን ሊወስድ እንደሚችል የገለጹ ቢሆንም በተሻለው ሁኔታ ግን ለዋና ዋናዎቹ መስመሮች ጥቂት ሳምንታት በቂ ሊሆኑ እንደሚችሉ ይጠቁማሉ። ጉዳዩን ይበልጥ የሚያወሳስበው ደግሞ የኢራን ቀሪ ወታደራዊ አቅም ነው። ከፍተኛ ኪሳራ ቢደርስባትም ቴህራን አሁንም ሚሳኤሎችና ድሮኖችን ጨምሮ ፈጣን የጥቃት ጀልባዎችና የፈንጅ መቅበር ጥበብን ይዛለች።
ዲፕሎማሲ ወደፊት የተራመደም ቢሆን እንኳን በምሽት የሚሰነዘሩ ስጋቶችን የመመከት ስራው ቀጥሏል። ማንኛውም አይነት የጠላትነት ስሜት ዳግም ካገረሸ አዲስ ፈንጂዎች ሊዘሩና የተገኘውን የእድገት መስመር ወደ ኋላ ሊመልሱ ይችላሉ። ይህ የባህር ፈንጂዎችን የማጽዳት ታሪክም እየተከናወነ ያለው እጅግ ደካማ በሆነ የዲፕሎማሲያዊ ድባብ ውስጥ ነው። በአሜሪካ አደራዳሪነት የተዘጋጀው ይህ ማዕቀፍ የባህር ላይ ከበባው እንዲያበቃ የሚያደርጉ ኢራን ፈንጂዎችን ለማንሳት የምትገባበት ቃል ኪዳን እንዲሁም ደግሞ ከተጣሉባት ገደቦች ምትክ ነው። በአሁኑ ወቅትም ከ50 ሺህ በላይ የአሜሪካ ወታደሮች በአውሮፕላን ተሸካሚ መርከቦች የታገዙ በቀጠናው ውስጥ ሰፍረው ይገኛሉ። የመከላከያ ሚኒስትሩ ፔት ኤክስቴን ባስተላለፉት መልእክት ወታደራዊ ኃይላችን አስፈላጊ እስከሆነ ድረስ እዚያው ይቆያል በማለት አጽንኦት ሰጥተዋል። የሚቀጥሉት ሳምንታት ቀሪዎቹ ስጋቶች የሚጠፉ መሆናቸውን አሊያም ለቴህራን እንደ ስትራቴጂካዊ ዋስትና ሆነው የሚቆዩ መሆን አለመሆናቸውን በግልጽ የሚያሳይ መሆኑ አይቀሬ ነው። እኛም የዛሬን በዚያ በቃን።